በስድስተኛው ሀገራዊ ምርጫ የብልጽግና ፓርቲ ለውድድር ሲቀርብ ያዘጋጀው ማኒፌስቶ ነበር እና በኢኮኖሚ ዘርፍ፣ በማህበራዊ ዘርፍ፣ በዲፕሎማሲ እና ውጭ ግንኙነት፣ በፖለቲካው የህዝቡ ይሁንታን አግኝቼ በመረጥ አሳካቸዋለሁ ብሎ የያዛቸውን ጉዳዮች ግልጽ አድርጓል። ስለዚህ በሁሉም ዘርፎች ለህዝብ ቃል የተገቡት በትክክል እየተፈጸሙ መሆናቸውን ለምሳሌ በአጠቃላይ በኢኮኖሚው ከአፍሪካ 5 ግዙፍ ኢኮኖሚ ካላቸው ሀገራት ተርታ እንሰለፋለን በሚል የተቀመጠ አቅጣጫ ነበረ። ለህዝብም ያንን ይፋ የማድረግ ስራ ተሰርቶ ነበረ። ቃል በተገባው መሰረት ኢትዮጵያ በአሁኑ ወቅት በአፍሪካ ግዙፍ ኢኮኖሚ ካላቸው ሀገራት ተርታ መሰለፍ የቻለችበት ጂዲፒን በአጭር ጊዜ እጥፍ በማድረግ በዓለም አቀፍ ደረጃም በተረጋገጠ መልኩ 205 ቢሊዮን ዶላር ማድረስ የተቻለበት ሁኔታ ተፈጥሯል። ከዚሁ ጋር ተያይዞ የነፍስ ወከፍ ገቢም ከፍተኛ እድገት አሳይቷል። በግብርና ዘርፍም ማምረት ላይ ትኩረት ማድረግ መቻል አለብን በሚል ከዚህ አንጻር ሊለሙ የሚችሉ በአግባቡ ያልተጠቀምንባቸው ለም መሬቶችን የመጠቀም አቅጣጫ ነው በስፋት የተሰራው። በዚሁ መሰረት ከ3 ሚሊዮን ሄክታር በላይ ተጨማሪ የሚታረስ መሬት እንዲለማ የተደረገበት ሁኔታ አለ። ከምርትም አኳያ በአጭር ጊዜ 100 ሚሊዮን ኩንታል በላይ ምርት መጨመር የተቻለበት አምና ከነበረበት 393 ሚሊዮን 506 ሚሊዮን ኩንታል ማድረስ የተቻለበት ሁኔታ ነው ያለው። በኢንዱስትሪውም ኢትዮጵያ ታምርት በሚለው ንቅናቄ ነባር ፕሮጀክቶች፣ ነባር ማኑፋክቸሪንግ ኢንዱስትሪዎች ያሉበትን ሁኔታ በጥልቀት በመፈተሽ በሙሉ አቅማቸው እንዲሰሩ ጠንካራ ድጋፍ እየተሰጠ ያለበት ሁኔታ አለ። በዚህም የነባር ማኑፋክቸሪንግ ኢንዱስትሪዎች የማምረት አቅማቸውን ከመጠቀም አኳያ ከፍተኛ መሻሻል ታይቷል። በተሰራው ንቅናቄም በርካታ አልሚዎች ወደ ማኑፋክቸሪንግ ኢንዱስትሪ የተቀላቀሉበት ሁኔታ ተፈጥሯል። ከዚህ በተጨማሪም የሀገር ውስጥ የማምረት ባህል እንዲያድግም በተሰራው ስራ ለውጦች እየመጡ ነው። በቀጣይም ያው ስራ የሚጠይቅ እንደሆነ አይተናል። በቱሪዝሙም በርካታ የቱሪስት መዳረሻዎች ተሰርቷል። በአይሲቲም ላይ እንደዚሁ ከፍተኛ መሻሻል ታይቷል። በዲጂታል ኢትዮጵያ ስትራቴጂ አማካኝነት የባንክ እና ፋይናንስ ስርዓቱን እና ሌሎች መንግስታዊ አገልግሎቶች ዘመናዊ እንዲሆኑ፣ ዲጂታል እንዲሆኑ ሰፊ ስራ ተሰርቷል። ከፍተኛ ለውጥ ነው የመጣው። ከማዕድንም አኳያ ያለንን እምቅ አቅም የማወቅ ያንን ለሀገር ብልጽግና በሚጠቅም መልኩ የማልማት ስራ ውስጥ ተገብቷል። ስለዚህ በተለያዩ የማዕድን ምርቶች ትላልቅ ኩባንያዎች ኢንቨስት አድርገው በአንድ አመት 2 አመት ውስጥ ከማዕድን የምናገኘውን ገቢ በከፍተኛ ደረጃ የሚያሳድግ ከማዕድን ጋር ተያይዞ ኤክስፖርትን በከፍተኛ ደረጃ የሚያሳድጉ ስራዎች እየተሰሩ ያሉበት ሁኔታ ነው ያሉት። እነዚህ ሁሉ በማኒፌስቶ ላይ የተቀመጡ ለህዝብ ቃል በተገባው መሰረት የተፈጸሙ ናቸው። ስለዚህ በጥቅሉ ስናይ እነዚህ ግምገማዎች ቃልን በተግባር የማረጋገጥ ስራው ተጠናክሮ መቀጠሉን ያሳያል። ሁለተኛው ጉዳይ ደግሞ በየጊዜው ከህዝብ ጋር ውይይት መድረኮች ይካሄዳሉ። በእነዚህ የውይይት መድረኮች ህዝብ የሚያነሳቸው አንገብጋቢ ጥያቄዎች አሉ። እነዚህን መነሻ በማድረግ የሚመለከታቸው ተቋማት የእቅዳቸው አካል አድርገው ተግባራዊ ምላሽ የሚሰጡበትን ሁኔታ የመፍጠር አቅጣጫ ነበር ስንከተል የነበረው። ከዚህ አንጻር አንዱ አንገብጋቢ ጉዳይ የኑሮ ውድነት ነው። የኑሮ ውድነት ችግር ዓለም አቀፋዊ ይዘት ያለው ነው። የዓለም አቀፍ ችግር ነው። ግን እንደ ሀገር በእኛ አቅም ሊደረግ የሚገባውን ከማድረግ አኳያ ሰፊ ስራ ነው የተሰራው። በዚህም የዋጋ ንረትን በከፍተኛ ደረጃ መቀነስ የተቻለበት አጠቃላይ ዋጋ ንረት 23.3% ላይ የደረሰበት የምግብ ነክ ዋጋ ንረትም 25.5% ላይ የደረሰበት ይሄ እንግዲህ ከ35% በላይ የነበረ ነው። በተሰራው ርብርብ
ማምረት ላይ ትኩረት በማድረጋችን የግብይት ስርዓቱን ለማሻሻል በተሰራው ስራ ይሄ ውጤት መጥቷል። ግን አሁንም ስራ ይጠይቃል። ከዚህ የበለጠ ስራና ርብርብ ማድረግ ይጠይቃል። ሌላው ጎልቶ ሲነሳ የነበረው የስራ እድል ፈጠራ ነው። የስራ እድል ፈጠራ ላይም ለውጥ እንዲመጣ በተለይ በየአካባቢ ያሉ የስራ አማራጮችን መነሻ በማድረግ ስራ ፈላጊዎች ተጠቃሚ የሚሆኑበትን ሁኔታ ለመፍጠር የስራ እድል ፈጠራ ስራውንም ክህሎት መር ለማድረግ በተቀመጠው አቅጣጫ መሰረት ሰፊ ርብርብ ነው የተደረገው። እንግዲህ በዚህ አመት ብቻ ወደ 2.7 ሚሊዮን ለሚሆኑ ዜጎች የስራ እድል መፍጠር የተቻለበት ከውጭ ስራ እድል ፈጠራ አኳያም ከፍተኛ ለውጥ የመጣበት ሁኔታ ነው ያለው። ስለዚህ ህዝብ የሚያነሳቸውንም ጥያቄዎች በአግባቡ ይዞ ከመፍታት አኳያ ለውጥ መኖሩን ነው በዚህ ግምገማም ያየ ነው። ስለዚህ እነዚህ ነገሮች በቀጣይ ተጠናክረው መቀጠል አለባቸው የሚል እምነት አለኝ።